ሰላም ጤና ይስጥልን ውድ የነጋድራስ ዩኒቨርሲቲ ተማሪዎች እንዴት አላችሁ? ይህ በኢቴን ኢኮሲስተም አማካኝነት እየቀረበላችሁ የሚገኝ በነፃ ለኢትዮጵያውያን ወጣቶች የስራ ዕድልን ለመፍጠር ታስቦ የተዘጋጀ ፋይናንሻል ኢንዱስትሪውን የምናውቅበት መድረካችንና ፕሮጀክታችን ነው። እስካሁን በመጣንበት ሂደት እንግዲህ በተለያየ ሁነት በተለይ የዚህ ቴክኒካል አናሊሲስን አልፈን አሁን ደግሞ በፕራይስ አክሽኑ ዓለም በዋነኝነት በብዙ ትሬደሮች በብዙም ሳይሆን በሁሉም ትሬደሮች ኦልሞስት ጥቅም ላይ በሚውለው ከ300 ዓመት በላይ እድሜ ስላስቆጠረው የካንድል ስቲክ ወይም የጃፓናውያን የካንድል ስቲክ ወይም ደግሞ በግርድፉ ወደ አማርኛ ስንቀይረው የጃፓናውያን የቻርት ሻማ እንግዲህ መማራችንን የጀመርንበት ሁኔታ አለ። በ29ኛው ሌክቸራችን ላይ በዋነኝነት ካንድል ስቲኮች ምንድናቸው የሚለውን ሐሳቤ በተወሰነ መልኩ ለማብራራት እና ሰፋ ባለ መልኩ ለመለየት እንዲሁም ደግሞ እንዳጠቃላይ ካንድል ስቲኮች ምንድናቸው፣ ጥቅማቸው ምንድነው፣ አሰራራቸው ወይም እንዳጠቃላይ ምንነታቸው ምንድነው የሚለውን ለመመልከት ሞክረናል። በአናቶሚው ክፍል ላይ በተለይ ቦዲው የካንድሉ ቦዲ ጉልበትን ይነግረናል፣ ርዝመቱን እጥረቱን አይተን፣ ጅራቱ ደግሞ ዊክስ የምንላቸው ደግሞ ሪጀክሽንን ወይም መገፋትን ይነግረናል ብለን ነበር። ዛሬ ይህንን እውቀት ደግሞ ወደ ተግባር ለመቀየር የሚረዳንን አንድ እርምጃ እንራመዳለን። በሰፕላይ እና ዲማንድ ትምህርታችን ትዝ የሚላችሁ ከሆነ ዞን ውስጥ ሲገባ ጠብቁ የተባልንበት ወይም የተባባልንበት ሂደት ነበር። ጥያቄው ዞን ውስጥ ከገባ በኋላ እንዳጠቃላይ ምን እስከሚፈጠር ነው መጠበቅ ያለብኝ የሚለውን ሁነት በደንብ በተለይ ከዚህ ከፌክ አውት ትምህርታችን አንጻር በብዙ ረገድ እይታችንን ይቀይርልናል፣ እይታችንን የሆነ እይታ እንዲሆን ያደርግልናል ያልንበት ሂደት እንደነበር ይታወሳል ማለት ነው። እንዳጠቃላይ እንግዲህ ዛሬ የምናያቸው 3 የተለያዩ ሲንግል ካንድልስ ወይም ደግሞ አንዷን ካንድል በመመልከት ብቻ የሚሰጠንን ቢሄቪየር የምንመለከት ይሆናል። ምናልባት እንግዲህ ይሄ የካንድል ስቲክ ትምህርት እኔ በመስጠት ሂደቱ የተወሰኑ ነገሮችን እንደ ኢንትሮዳክሽን ልስጣችሁ እንጂ በተለይ ከተለያዩ ሂደቶች አንጻር በደንብ ልንመለከታቸው ልናያቸው የሚገቡ ጉዳዮች እንዳሉ መመልከት ይቻላል ማለት ነው። which is በመጽሐፍም ረገድ ከዋናው ጃፓናዊ አንስቶ የመጣውን እውቀት ስቲቭ ኒሰን የሚባል አንድ ግለሰብ ወደ ማለት ለምዕራባውያን እንዲጠቅም ወይም አብዛኛው የምዕራቡ ዓለም እንዲያገኘው በ1990ዎቹ ያደረገበትን አንድ ትምህርት ወይም ሙሉ መጽሐፉን ማለት ነው ጃፓኒዝ ካንድል ስቲክ ባይብል ይባላል። ስለዚህ ምናልባት በአማርኛ ለምትፈልጉ ልጆችም እንደ ኢቴን ኢኮሲስተም ያቀረብንበት ሁኔታ አለ፣ ወይም ኦሪጂናሉንም ወደ 168 ገጾች አሉት ማለት ነው። በጣም ዲቴይልድ የሆነ ብዙ ነገሮች ልንማርበት የምንችል ብዙ ነገሮች የምናይበት ሁኔታ አለ ማለት ነው። እንግዲህ ከዚህ ከካንድል ስቲኮች ምንድናቸው የሚለውን ሂደት ካየን በኋላ ካንድል ስቲክ ፓተርንስ የምንላቸው ወይም ባለ 1 ሊሆን ይችላል፣ ባለ 2 ሊሆን ይችላል፣ ባለ 3 ካንድል ስቲኮች እንዳጠቃላይ የሚሰጡን ራሱን የቻለ ኢንፎርሜሽን አለ። ስለዚህ ከነዚህ በመነሳት እንግዲህ እኔ ዋና የምላቸውን በፓተርን ደረጃ ጥሩ ትምህርትን ሊሰጡን የሚችሉትን መርጬ አቀርብላችኋለሁ። እናንተ ደግሞ ፈርዘር ኢንዲቴል በጣም ዲቴይልድ የሆነውን ትምህርት በመጽሐፎቹ አማካኝነት የበለጠ እውቀታችሁን የምታደራጁበትን ሂደት ለመፍጠር እንሞክራለን ማለት ነው። እንግዲህ ሲንግል ካንድል ስቲክ ፓተርኖች የምንላቸው ባለ አንድ ካንድል ስቲክ ብቻ የሚሰጠንን እውነት የምንመለከትበት ነው። በእነዚህ ውስጥ 3 ዋነኛ የካንድል ስቲክ ሲንግል የሆኑ የካንድል ስቲክ ፓተርኖችን እናያለን። which is እነዚህ ሲንግል ካንድልስ የሚሰጡን የገበያውን ስሜት ልክ እንደ መስታወት የሚያሳዩበት ነው ተብሎ የሚታመንበት እና በተለይ የጉልበትና የማመንታት ወይም ደግሞ ሪጀክት የመደረግ ምልክቶችን የምናይባቸው ናቸው እነዚህ። እንዳጠቃላይ ይሄ ትምህርት አጠቃላይ የማርኬቱን የፋይሻል ኤክስፕሬሽኑን ወይም ምን አይነት ገጽታ እንዳለው የምናነብበት ሲሆን ቻርቱ እየፈራ ነው እየደፈረ ነው
ጠንካራ ነው ወይስ ሊገለበጥ ነው? አቅጣጫውን እያመነታ ነው? ሪጀክት ሊያደርግ ነው ወይ? እነዚህን ሁላ የምናውቅባቸው ምናልባት ብቻቸውን ተጠቅመን ለውጥ ላናመጣ እንችላለን። ከዞን ጋር ከተማርናቸው አንግሎች ጋር ደግሞ ደማምረን የተለየ ሌላ ኢንፎርሜሽን የሚሰጡበትን እውነት ግን ልንመሰርት እንችላለን ማለት ነው። ስለዚህ በመጀመሪያው ክፍል የ30ኛ ሌክቸራችን ትምህርት ላይ በዋነኝነት እነዚህን ማሩቦዙ፣ ዶጂ እና ስፓይኒንግ ቶፕ የተባሉ 3 እውነቶች እንዳጠቃላይ በ2 ክፍሎች ከፋፍለን የምንመለከትበት ሂደት ይኖራል ማለት ነው። እንደተለመደው በነጋ ድረስ የመማሪያ ደብተራችሁ ላይ የዛሬውን ርዕስ ሲንግል ካንድልስቲክ ፓተርንስ የገበያው ቋንቋ ብላችሁ ትጽፉና ስለ ማሩቦዙ እናነሳለን። ማሩቦዙ የሚባለውን ማሩቦዙ የተሰኘውን የካንድልስቲክ አይነት እንግዲህ እነዚህ ስሞቹ ናቸው ካንድልስቲኮቹ። ስለዚህ እነሱን እናነሳለን። በዋነኛ በተለይ የካንድልስቲክን አናቶሚ ባየንበት የ29ኛ ሌክቸራችን ላይ ቦዲው ጉልበቱን ይነግረናል፣ ዊኩ ደግሞ ሪጀክት መደረጉን ይነግረናል ያልንበት እውነት ነበረ። ዛሬ እንግዲህ ወደ ተግባር እንቀይረዋለን የምንልበትም እነዚህን 3ቱን ማሩቦዙ የሚባለው በጣም ጠንካራ የሆነ ረዥም ካንድልስቲክ ሬንጁ በጣም ሰፊ የሆነ ካንድልስቲክን የምናነሳበት ምሳሌ ይኖረናል። ዶጂ በመባል የሚታወቀውን ጎስት ወይም ቺን ምሳሌን በመስጠት ኦፕኒንጉም ክሎዚንጉም አንድ አይነት ቢሆንስ ምን አይነት ካንድል ይሰጠናል ብዬ ኤግዛምፕል በሰጧችሁ መሰረት 29ኛው ሌክቸራችን ላይ ስለ ዶጂ እናነሳለን። እንዲሁም ስፓይኒንግ ቶፕ ተብሎ ደግሞ ደፋይት ወይም ደግሞ እርግጠኝነትን ያላገኘንባቸው የካንድልስቲክ አይነቶች ብለን የምንጠራቸውን እናያለን ማለት ነው። የመጀመሪያውን ክፍል በማሩቦዙ ወይም በታንክ የሚመሰለውን በጣም ትልቅ የሆነ አረንጓዴ ወይም ቀይ ካንድልስቲክ እናያለን ማለት ነው። እንግዲህ የመጀመሪያውና ቀላሉ ካንድልስቲክ ማሩቦዙ ይባላል። በዚህ የካንድልስቲክ ዓለም ውስጥ which is ስሙ የጃፓንኛ ቃል ማሩቦዙ ማለት የጃፓንኛ ቋንቋ ቃል ነው። ትርጉሙ ደግሞ ትንሽ ለየት ያለ ነው። ራሰ በረሃ እንደማለት ነው። ባልድ ሄድ ወይም ደግሞ የተከረከመ፣ የተላጨ፣ የተቆረጠ እንደማለት ነው። እንግዲህ ምን ይመስላል አናቶሚው? እሱን በመመልከት እንጀምር። እንደ አናቶሚ ምን ይመስላል ካልን ይሄ ካንድል ምንም አይነት ዊክ አይታይበትም። በብዛት ከታየም በጣም ትንሽዬ፣ እጅግ በጣም ትንሽዬ ናት እንጂ ኦልሞስት ሁሌ ፉል ቦዲው ከኦፕን እስከ ክሎዝ ድረስ በቀይም በአረንጓዴም ወደ ታችም ወደ ላይም በሚሄድበት እንቅስቃሴ ውስጥ በጣም ሰፊ ሬንጅን ሄዷል። ኦፕን ባደረገበት ሞመንት ሎወስቱ ፖይንት ኦፕን ነው የሚሆነው። ባይውጫው ለምሳሌ ለአረንጓዴው ኦፕን ከታች ስለሆነ ኦፕኑ ከዛ ሎወስት ፖይንቱም አንድ አይነት ናቸው። ክሎዚንግ እና ሃይስት ፖይንቱም እኩል ናቸው ኦልሞስት፣ ወይም ሙሉ ለሙሉ እኩል ናቸው። በብዛት ትንጥዬ በጣም ትንሽዬም ከሆነች ዲፍረንሷ ኮንሲደር ልናደርገው እንችላለን። በቀይ ካንድልም ኬዝ ደግሞ ኦፕን የሚያደርገው ከላይ ነው which is the highest point of the candle ማለት ነው። ከዛ በዛ ሬንጅ ውስጥ ደግሞ the lowest point ጋር ሲዘጋ ከዛ ምንም አይነት ዊክ በማያሳይበት ጊዜ ክሎዝ ጋር አንድ ይሆናል ማለት ነው። ሶ እንደ አናቶሚ ምንም አይነት ዊክ ወይም ምንም አይነት ሻዶ የሌለው ካንድል ነው። ሶ ከላይ እስከታች ሙሉ ለሙሉ ፉል ቦዲ የሚሰጠን። ቡሊሽ በሚሆንበት ጊዜ ወይም አረንጓዴ ሲሆን ዋጋው በሎ ይከፈታል ኦብቪየስሊ ከታች ሎስት ፖይንቱ ላይ ምንም ሳይመለስ ወደ ታች ወይም ከሎስት ፖይንቱ ዝቅ ሳይል ቀጥታ ይሄድና ሃይስት ፖይንቱን ሰፊ ሬንጅ በመፍጠር ከፍተኛ ልዩነትን በመፍጠር ክሎዝ ሲያደርግ በዛ አይነት አካሄድ ቡሊሽ ማሩቦዙ እንለዋለን። ቤሪሽ ማሩቦዙ ደግሞ የምንለው ዋጋው በሃይስት ፖይንት በዚህ ካንድል ላይ ሃይስት ፖይንቱ ለዚህ ፖይንት ኦፕኒንጉ ነው። ከዛ በዛው ልክ ምንም አይነት ከፍታን ሳያሳይ ከሃይስት ፖይንቱ እስከ ታችኛው ፖይንት ወርዶ በሚዘጋበት ጊዜ ክሎዝ በሚያደርግበት ጊዜ እና ሎስት ፖይንቱ ከክሎዙ ጋር አንድ አይነት በሚሆንበት ጊዜ ቢሪሽ የሆነ ማሩቦዙ ካንድልስቲክ ይሰጠናል ማለት ነው። እንግዲህ እዚህ ጋር የባንኮችን ሳይኮሎጂ መማር የሚኖርብን ሂደት አለ which is የባንኮች መልእክት ወይም የራሱን የቻለ የሳይኮሎጂውን ቻርቱን ልንረዳበት የምንችልበት ሂደት ማለት ነው። እንግዲህ
ካንድል ሲፈጠር ማርኬቱ ምን እያለን ነው? ደርዝ ቶታል ዶሚናንስ አለ። ሙሉ ለሙሉ አረንጓዴም ከሆነ በገዢዎች ቀይም ከሆነ በሻጮች አማካኝነት በጣም ጠንካራ የሆነ ቶታል ዶሚናንስ አለበት፣ ሙሉ የበላይነት ተይዟል የሚለውን እሳቤ ይነግረናል። አንድ ባንክ ወይም ላይክ ስማርት መኒ ወደ ገበያ ወይም ወደ ማርኬቱ ገብቶ በቃ ከዚህ በኋላ ዋጋው መሄድ ያለበት ወደ አንድ አቅጣጫ ብቻ ነው ብሎ ሲወስን የሚፈጠር ካንድል ነው። ተቃራኒው አካል ገዢውን ወይም ሻጩ እንደየሁነቱ ምንም አይነት የመከላከል አቅም በዛ ሞመንት ላይ አልነበረውም፣ ወይም ደግሞ ጉልበቱ ሙሉ ለሙሉ ተሸንፏል ማለት ነው። ልክ እንደ ታንክ ነው እንቅፋቶችን ሰባብሮ ምንም ወደኋላ ሳይል ገደል ጭቃ እንትን ሳይል ዝም ብሎ የሚሄድ አይነት ካንድልስቲክ ሆኖ እናገኘዋለን። እስቲ ይህንን እውነት ምናልባት ትክክለኛ የካንድልስቲክ እሳቤ ለመመልከት እንሞክር። ምናልባት ለማግኘት አዳጋች ሊሆን ይችላል። ይሁንና ግን አትሊስት ተቀራራቢዎቹን እየፈለግን በደንብ ለመመልከት እንሞክር። እንዳልኳችሁ በጣም ሄቪ ከሆነ በአቅራቢያው ከነበሩ ካንድልስቲኮች አንጻር ዊክሶች ሊገኙባቸው ይችላሉ። ብዙ ጊዜ በአንዴ ልናገኛቸው የምንችላቸው አይደሉም፣ ሙሉ ለሙሉ ማሩቦዙ የምንላቸውም ማለት ነው። ቅድም ግን ምናልባት በአነስተኛ ታይም ፍሬም ላይ ባየነው ምልከታ መሰረት በአንድ ደቂቃ በተመለከትነው ላይ እንደ አጋጣሚ ሆነው እዚህ ጋር አንድ ማሩቦዙ አገኘን። ይሄ እንዲጠፋ ሪፕላዩን እናጥፋውና let's consider this. So basically እቺን እንደምትመለከቷት እቺ ካንድል ራሷን የቻለች ማሩቦዙ ልትሆን ትችላለች። በዚህ ኬዝ ምንድነው ያየነው? አስቀድሞ የነበረውን ሁነት እዚህ ጋር የነበረውን አቅጣጫ ወይም እንቅስቃሴ ወይም ደግሞ በዞን ደረጃም ካየነው ሜጀርሊ ከዞን አንግል አንፃር እቺኛን ኤሪያ ማለት ነው ሰብሮ ሲወጣ ከተመለከታችሁት ምናልባት እንዳልኳችሁ በጣም አነስተኛ የሆነች ዊክስ ልናገኝባቸው እንችላለን። ነገር ግን ሜጀርሊ በጣም ሰፊ የሆነ ሬንጅን የፈጠረው ሌሎቹ ካንድሎችን ስናስተያያቸው የማሩቦዙ ለብቻው እዚህ ጋር ለብቻው በጣም በጠንካራ ሁነት ወደ ላይ የወጣበት ከዛስ ኦፕን ካደረገበት አንስቶ እስከ ሃይስቱ ሄደ። ምንም አይነት ወደ ታች የመገፋትን እንቅስቃሴ አላሳየም። ይሄ የሚያሳየው ምንድነው? እጅግ በጣም ጠንካራ የሆነ አሰባበርን ወይም ብሬክአውትን የሚያሳይበት ሂደት የምናይበት ነው። ልክ እንግዲህ እንዳጠቃላይ ይሄንን እንዴት እንጠቀምበት? አንደኛው የብሬክአውት ኬዝ ነው። ብሬክአውት ኬዝ ማለት ላይ ከዚህ ጋር እንደምንመለከተው ኦልሬዲ የተሰራውን ይሄንን በመውረድ ሂደት ኦልሬዲ የተሰራ የነበረው ተመልሶ ወረደ፣ ተመልሶ ወደ ላይ ወጣ፣ ሎወር ሃይ ሰራ። ሎወር ሃይ በሰራበት ሂደት ሪጀክት የተደረገበት ፖይንት እንደምን አየ ነው? እንደ ሬዚስታንስ አይደል? ከዛ ከወረደ በኋላ ተመልሶ ሲወጣ እዚህ ጋር ሲያገኘው ማለት ነው እዚህ ኤሪያ ላይ ሬዚስት ለማድረግ ሞክሯል። በእነዚህ ሁለት ካንድሎች ግን ብሬክአውት ተደርጓል እንደምንመለከተው። ስለዚህ ኤቭሪ ታይም ምን እናደርጋለን ብለናል? ሪቴስት ካደረገ በኋላ ይህንን አቅጣጫ መያዝ እንችላለን። ሜቢ በዚህ ይሄ አሁን ትደርሱበት አንድ ትምህርት አለ which is ፓተርን ይባል ማለት ነው። ስለዚህ ከፓተርን እንቅስቃሴ አንጻር ለምሳሌ ይሄን ፓተርን የሚሰራ ማንኛውም ታይፕ ኦፍ ካንድል ይባላል ይሄ ካፕ ኤንድ ሃንድል የምንለው ማለት ነው። ኩባያ ይመስላል አይደለ? ሲያዝ የኩባያ እንትን ይሰጠን። እዚህ ጋር እንደምትመለከቱት ሜቢ ይሄንን ለማመሳሰል ያህል ቀይ እናድርገውና so basically እንደዚህ እናደርገው ሮፍ አሁን እቺ የምታሳየን እቺኛዋን ሜቢ በዚሁ በራሱ ለመለካት እንሞክርና ኤቭሪ ታይም ይሄ ፓተርን ብሬክአውት በሚያደርግበት ጊዜ ሁሌ ብሬክአውት ካደረገ በኋላና ሪቴስት ካደረገ በኋላ ወደዛ በዛ አቅጣጫ የሚሄድበትን ልኬት የምናውቀው በዚህ ነው። ስለዚህ እስከዚህኛው ፖይንት ድረስ ይሄዳል ብለናል። ኤቭሪ ታይም ምን ሲያደርግ ነው የሚገባው? ለጥንቃቄ ብለናል ሪቴስት ሲያደርግ። ስለዚህ ኦልሬዲ ማርኬቱ ከዚህ ማሩቦዙ ሰብሮ ገብቷል፣ ወጥቷል፣ ከዛ ሪቴስት አድርጓል፣ ወደ ላይ እንደሚሄድ ነው ሐሳባችን ላይ።
ስለዚህ በዋነኝነት እዚህ ኤሪያ ላይ ሊመጣ እንደሚችል ስላሰብን እዚህ ጋር ሲመጣልን ምን እናደርጋለን ማለት ነው? ቶሎ ብለን የባይ ፖዚሽናችንን እንይዛለን። በዚህ ኬስ እችኛዋን እስከ ላይ ድረስ ከፍታ እናደርጋታለን። አትሊስት ምን ጊዜም ሪስክ ሪዋርዳችን ምን መሆን አለበት? አስቀድመን ኦኬ ከዚህ አስቀድሞ ከነበረው ከዚህ ሬንጅ በታች የሚወርድ ከሆነ በምንም አይነት ኬስ ምንድነው ሄቪሊ ወደ ታች ሊወርድ ይችላል ሪጀክት ተደርጎ። ስለዚህ ከሱ በታች አምጥተን ስቶፕ ሎሳችንን እናደርጋለን። እዚህ ጋር እንደምታዩት 1 to 2.4 ወይም ደግሞ $1 ሪስክ አደርጋለሁ 2.4 አገኛለሁ። ሶ ቤዚካሊ ይሄንን ለምሳሌ ሌትስ ኮንሲደር እዚህ ጋር መጣችና ልክ እዚህ ሞመንት ላይ ሲነካልን እዚህ ጋር እንደምታዩት ልክ እዚህ ጋር ሲነካልን ኦብቪየስሊ የኛ እይታ ምንድነው የሚሆነው ማለት ነው? ሃየር ሃይ በመስራት እዚህ ፖይንት ላይ ይመጣል የሚልን እሳቤ እንይዛለን ማለት ነው። ሜቢ በዞን ደረጃ ካየነው እቺ ኤሪያ ዋንስ ወደ ታች ከወረደች በኋላ በእነዚህ ሁለት አረንጓዴዎች ተመልሶ ሪቴስት ለማድረግ የሞከረበትና ሪጀክት የተደረገበት ቦታ ስለሆነ ደግሞ የበለጠ ሴንስ ይሰጣል ማለት ነው። this is what we call confluence ያደረገልን ማለት ነው። ስለዚህ በዚህ ፖይንት ላይክ እንደዚህ እናስቀምጥና ባይ ብለን እንገባለን፣ ቻርታችንን እንተዋለን። so when it comes out to play like እዚህ ጋር እንደምትመለከቱት ልክ ሲጀምር ጨዋታው let's consider this 0.5 አድርግላችሁና እንቅስቃሴውን እንድትመለከቱት ማለት ነው። በዚህ መልኩ እስከሄድ እንጠብቀዋለን። ወደ ታች ከወረደ ከስቶፕ ሎሱ በታች ከሆነ እኛን አስወጥቶን ገበያው ስራውን ይቀጥላል። እኛ ባሰብነው መልኩ ግን በዚህ ሬንጅ ውስጥ ከሆነ ግን አንድ ያዘነው ቁጭ ማለት ነው። ምክንያቱም ወደዚህ አቅጣጫ ይሄዳል ብለን ስላሰብን ማለት ነው እንጠብቀዋለን ያንን አቅጣጫ። ምክንያቱም እዚህ ጋር ኦልሬዲ ሪጀክት ተደረገ እንደምትመለከቱት። በዚህ ደግሞ እዚህ ጋር ራሱን የቻለ ዞን ስላለው ማለት ነው መደናገጥ የሌለብን ራሱን የቻለ ሳይኮሎጂ ነው ስንልም በዋናነት ከዚሁ ጋር በተገናኘ ዞሮ እዚህ ጋር ግን ሪጀክት እንደሚደረግ እናውቃለን። ከስር ግን በነበረው ኦልሬዲ በሰራው ፓተርን አማካኝነት እስከ ላይ ድረስ ሊሄድ እንደሚችል ደግሞ ሐሳቢያችን ይነግረናል። ላይክ አሁን እንደምትመለከቱት ልክ እዚህ ፖይንት ላይ በቃ ወጣን ማለት ነው። እዚህ ጋር ሲደርስልን እኛ አቅማችንን ይዘን ከገበያው እንወጣለን ማለት ነው። ቤዚካሊ ይሄንን ያደረግነው ለምንድን ነው? ሜጀርሊ ከዚህኛው ከተሰራ ከነበረ አስቀድሞ ከነበረው ሌቭል ሰብሮ በመውጣቱ። ምክንያቱም ይሄ ተደጋጋሚ ጊዜ እዚህ ጋር ተነክቷል፣ እዚህ ጋር ተነክቷል፣ መጣ፣ ድጋሚ ተነካ፣ ወረደ፣ ድጋሚ ተነካ፣ ወረደ፣ ድጋሚ ተነካና ሰብሮ ወጣ። ስለዚህ ሪቴስቱን ጠብቀን እንገባለን፣ እዚህ ሌቭል ድረስ እንገባለን ማለት ነው። ምናልባት ደግሞ ሌሎች ኮንፍሉዌንሶች ካሉ አሁን ለምሳሌ በትሬንድ ላይን ካሰብነው ይህንን ትሬንድ ላይን እናሰብርና ከዚህ ትሬንድ ላይን ጠብቆ በሚንቀሳቀስበት አስፋራስ በቃ ከዚህ እስካልወጣብኝ ድረስ ወይም ደግሞ ወደ ሜቢ እዚህ ጋር ሪጀክት ተደርጓል ግን ፎልስ ብሬክአውት ሊሆን ይችላል፣ ከሪጀክሽኑ አንጻር ሊሆን ይችላል እላለሁ። ሶ በትሬንድ ላይን ደግሞ ተጠቅመን ከዚህ አስፋራስ እስከ መጨረሻው እስካልወረደና ኦልሬዲ የገዛውበት ቦታ በጣም ምርጥ እስከሆነ ድረስ ወደ ሌሎችም በሃየር ታይም ፍሬም ልናየው እንችላለን፣ ግን ወደ ሌሎችም ዞኖች ሊሄድ ይችላል ማለት ነው። እዚህ ጋር እንደምትመለከቱት ዩሲ አስቀድሞ የነበረው ዞን እዚህ ጋር ነው፣ ከላይ ወደ ታች መጣ፣ ከዛ እዚህ ጋር ሪጀክት ተደረገ። ይሄኛውን ውስጥ ነው ይችላል ላይክ እናሰፋውም ስቲል ሪጀክት የተደረገ ስፔስ ነው ይሄም እንደዚህ ራይት። ስለዚህ ከዛ ሐሳቢ አንፃር ቺ ኤሪያ ሪጀክት ሊደረግ ይችላል አስቀድሞ ከነበረበት እይታ አንፃር። እዚህ ጋር እንደምትመለከቱት ዋንስ እዚህ ጋር ሲሰበር ይሄንን ጠብቄ እስከዚህኛውም ሊሄደው ይችላል ማለት ነው እንደሚኖረኝ እንትኖች። ስለዚህ ይሄ በገቢ ያያችሁት አስቀድሞ 2.50 ነበር የማገኘው፣ አሁን አንድ ብቻ ሪስክ በማድረግ እስከ 4.60 የማገኝበትን እድል ፈጠርኩኝ ማለት ነው። ስለዚህ አሁን ይሄንን ያነሳውበት እንቅስቃሴ ትምህርቱ ስለማሩ ብዙ ነው አውቃለሁ፣ ግን ደግሞ እንዳጠቃላይ በየሂደቱ አሁን የምንማራቸው ነገሮች እየተጠራቀሙ ሲመጡ እንዴት አንድ ላይ ተጠቅመንባቸው ገንዘብን መስራት እንደምንችል የምናይበትን ሂደት ለመፍጠር ነው ማለት ነው። ስለዚህ ያንን ከህሳቤ ማስገባት ያስፈልጋል። ይሄ አንዱ ነው። ከዛ ደግሞ ሁለተኛ ኮንቲኒዩሽን የሚባል ጉዳይ አለ which is the same thing። ወደኋላ ለመልሳችሁና ወደኋላ መልሻችሁ which is እዚህ ፖይንት ላይ ለመልሳችሁ። ስለዚህ አንደኛው ብሬክአውት ነው ብለናል which is ይሄንን ስትራክቸር ሰርቶልናል right። ስለዚህ እቺኛዋን ሰራልን።
ኦልሬዲ ከዚህ ተነስቼ እዚህ ጋር አገኘሁኝ፣ ጨረስኩኝ። በዛው ልክ ደግሞ ምን ማድረግ ይቻላል? ሁለተኛው ደግሞ መቀጠል ነው። በአፕ ትሬንድ መሀል ማሩቦዙ ከመጣ ኦልሬዲ ይሄ አፕ ትሬንድ መሆኑን በምን ማየት እንችላለን? ራሱን የቻለ ሃየር ሃይ እና ሃየር ሎ እየሰራ እየተንቀሳቀሰ ነው ራይት። ስለዚህ ሃየር ሃይ ሰራ፣ ሃየር ሎ ሰራ፣ ከዛ ሃየር ሃይ ላይ እዚህ ጋር ሰራ፣ ከዛ መጣ፣ ከዛ ለመቀጠል በዚህ ኬዝ ይሄ ይቀጥላል ለማለት ከዚህኛው ሰብሮ የሚወጣበት አወጣጥ በተለይ ማሩቦዙ መሆን ከሆነ ኔክስት ሌግ አፕ የሚሄድ እንቅስቃሴ አለው አስቀድመን በሰራ ነው። ከላይ ደግሞ ከዚህ ቀጥሎ ባሉት ዞኖች ሬዚስት በሚያደርጉት ዞኖችም ሊሄድ ይችላል የሚለው። ስለዚህ ባቡሩ ገና ጉልበት አለው ማለት ነው መሀል ላይ ማሩቦዙ ከመጣ። ለምን ማሩቦዙ ባይ ዲፎልት የሚያሳየን ቢሄቪየር ነው በጣም ጠንካራ የሆነ እንቅስቃሴ ስለመምጣቱ። ስለዚህ እዚህ ጋር እንደምትመለከቱት ኔክስት የሚመጣው አሁን ይሄው ኤግዛክትሊ ይሄ በጣም ጠንካራ የሆነ ነው። ስለዚህ መልሶ ሪቴስት በሚያደርግበት ጊዜ which is እዚህ ኤሪያ ላይ ምን አደርጋለሁ ማለት ነው ገዛለሁ ማለት ነው። ላይክ እዚች ፖይንት ላይ ሳገኘው አሁንም ኦልሬዲ የሰራሁት ስራ ነበረ ስቲል ይሄ ማርኬቱን ጠንካራ ያደርግልኛል። አስቀድሞ ከሰራው በታች የሚመጣ ከሆነ አስወጣ ይልል እችላለሁ። ከዛስ ይሄኛው ደግሞ ወደ ላይ ወዳለው እንትን እናደርጋለን። ሜቢ እዚህ ጋር እንግዲህ የምናደርጋቸው እንቅስቃሴዎች ወሳኝነት አላቸው። ከዚህም በላይ ደግሞ 2.86 ይላል። ስለዚህ ኤቭሪ ታይም the minimum amount risk reward ሬሾአችን $1 ሪስክ ስናደርግ ግዴታ $2 ሊሰጠን የሚገባ አካሄድ ነው መኖር ያለበት። አለበለዚያ ከነካቴው አርፈን ከውጭ መቀመጡ የተሻለ ይሆናል ማለት ነው። በዚሁ ኬዝ ለምሳሌ የቅድሙ ፓተርን ልንቀጥለው እንችላለን። የፓተርን አሰራሩ ግን አሁን የበለጠ ከማወዛግባችሁና እንቅስቃሴውን በመመልከት ሂደት ጀስት ሌትስ ኮንሲደር ይሄን ብቻ እይታ እንመልከትና ኦኬ ከዚህ በታች መጥቶ በጣም ከወረደ እወጣለሁ ብላለሁ ወይም ከሰበረ ማለት ነው። ስለዚህ ኦልሬዲ እዚች ጋር የሰራው ምን አለ በመስበሩ ሂደት የሰራው ራሱን የቻለ ዞን ስላለ ከሷ በታች አመጣዋለሁ። ይሄ አስፋራስ 1 to 2 እስከሆነልኝ ድረስ ሄዳለሁ። ስለዚህ ኮንቲኒዩዌሽን ላይ የሚሰራበት ዋነኛ አካሄዱ ይሄ ይሆናል ማለት ነው። እንግዲህ በእነዚህ አይነት ሂደቶች ባንኮቹ ልክ አሁን እዚህ ጋር እንደምትመለከቱት ረዣዥም ዊኮችን በመፍጠር አሁን በዋነኝነት ከዚህን በታች አድርጌው እንትን እንዳይል ያደረገኝ ለምንድን ነው? ቺኛን ኤሪያ አይቼ ቺን ብቻ ቦታ እስከታች ከዚህ በላይ መሄድ አልችልም ብዬ ስላልኩኝ ነው። ስቲል ዩ ሲ ባንኮቹ ምን አይነት ሄቪ የሆኑ እንቅስቃሴዎች እንደሚያሳዩ ዩ ሲ። ስለዚህ ከዚህ ሳቢ አንፃር ልክ እዚህ ፖይንት ላይ ስደርስ በቃኝ ብለን እንወጣለን ማለት ነው። ዩ ሲ ሶ እዚሁ ጋር ራሱን የቻለ በማሩቦዙ አማካኝነት ይሄንን ማሩቦዙ በመመልከት ከዛስ ሬዚስታንስ ኤሪያዎቹን በመስበሩ ልክ እነዛ ኤሪያዎች ላይ ስለሰበረ እንደምን ላየው እችላለሁ ጠንካራ የሆነ እንቅስቃሴው ሊቀጥል ነው። ስለዚህ እዚህ ጋር አስቀድሜ ያገኘሁት ኦልሬዲ ገንዘብ ነበረ ባዮች ይሄ አይ ቲንክ ከፍ ማለት ይኖርበታል 1 to 2 መሆን ይኖርበታል ብያቸዋለሁ። ስለዚህ አስፋራስ ይሄን ኮንሲደር እስካደረግን ድረስ ወይ ኢደር ሪስካችንን ቀንሰን እንደ ግዴታ ነው ልንገባ የሚገባው። ግዴታ እስከዚህ መምጣት እስኪመጣ መጠበቅ አይጠበቅብንም። ካልሆነ እዚህ ጋርም ራሱን የቻሉ እንቅስቃሴዎችን እኮ ሰርቷል። ስለዚህ እነሱንም በመመልከት ልንሄድበት እንችላለን። ላይክ እንደዚህኛው ቺኛዋ ካንድል ወዘተ ማለት ነው። ስለዚህ በሪስክ ባወሳሰዳችን ወይም ሪስክ የምናደርገው ስቶፕ ሎሳችን በጣም ወሳኝነት ያለው ሆኖ እናገኘዋለን። እሱን በደንብ አድርገን የምንወያይበት ይሆናል። ምናልባት ደግሞ እችኛዋን ኤሰንስ የምንወስድ ከሆነ እችኛዋን ማስፋትም ስለምንችል ማለት ነው። እስከዚህ ፖይንት ሊሄድ ይችላል። እስከዚህኛው ያልኩበት ፖይንት ምንድን ነው? እችኛዋን ካስተዋላችኋት እቺ ኤሪያ እስከዚህ ድረስ የመሄድ አቅም ሊኖረው ይችላል የሚል ነገር ስለሰጠኝ በዊኩ ራሱ ነክቶልኛል ማለት ነው እዚህ ጋር። ስለዚህ አንደኛውን ይሄንን አመቻቸውኝ። ከዛ ሁለተኛውም ሲመጣ ልክ ሪቴስት ሲያደርግ እንግዲህ ካስፈለገ በዚህ የሪቴስት ሂደት ውስጥ እንዳልኳችሁ ሪቴስቱን ብንጠብቅና እዚህ ጋርም ልንወርደው እንችላለን። እዚህ ጋር ከመጣ ኢንኬዝ ማርኬቱ እዚህ ጋር ግዛልኝ ይለዋለሁ። ይህንን ማድረግ የጥቅሙ ምንድን ነው? ከላይ ስገዛ የሪስክ ሪዋርድ ሬሾ ይቀንስብኛል ራይት። ስለዚህ ይሄ ሊወርድ ይችላል። ካልወረደ በዚሁ በቃ በዛው ይለፈኝ፣ ምክንያቱም ሪስኬን ከፍ ሊያደርገው ነው። ለምን ስቶፕ ሎሴን አስቀድሞ ከነበረው ሂደት ውስጥ ዝቅ ማድረግ ስላለብኝ ላይክ ከዚች እስከዚች ያለችዋን ዲፍረንስ ስላደረግኩኝ ግን እዚህ ጋር 1 to 3.5 ሰጠኝ። ስለዚህ እዚህ ጋር እንደምትመለከቱት በሁለት አጋጣሚዎች እንኳን በዚህኛው 1 ብር ሌትስ ሴይ በ100 ብሬ 1 to 2 ስለሆነ
ከ1000 ብሬ ላይ 100 ብሬን ሪስክ ሳደርግ የማገኘው ስንት ነው ማለት ነው? ኦብቪየስሊ በ100 ብር ሪስክ 2 እጥፍ አገኛለሁ ማለት ነው። ስለዚህ 200 ብር አገኛለሁ እዚህ ጋር። እዚህኛው ጋር ደግሞ ሲመጣ ስቲል አሁንም 100 ብር ድጋሚ ከ1200 ብር ላይ 100 ብር ሪስክ ባደርግ፣ ስለዚህ አንዱን ሪስክ ሳደርግ 350 አገኛለሁ። ስለዚህ 100 ብሩን ሪስክ ሳደርግ 350 ብር አገኛለሁ። ስለዚህ እዚህ ጋር ሲደርስልኝ ከ1200 ደግሞ 350 ብር ይጨምርልኛል ማለት ነው። 100 ብር ሪስክ ስላደረግኩኝ 1500 ምናምን ብር ገባልኝ ማለት ነው። እንደ ማጠቃለያ ማሩቦዙ በጣም ረዥም ከሆነ በጣም ኤክስትሪምሊ ሎንግ ከሆነ ብዙ ጊዜ መከተል የለብንም። በእርግጥ በጣም ኦቨር ረዥም ከሆነ ከእይታ አንጻር እጅግ በጣም የተለየ ርዝመት የሚኖረው ከሆነ ጥንቃቄ ያስፈልጋል። ምክንያቱም ይሄ ኤግዞሽን ወይም ደግሞ የመጨረሻውን ድካም ሊሆን ይችላል፣ የመጨረሻው ፖይንት ሊሆን ይችላል። ወይም ያለ የሌላቸውን ኃይል ተጠቅመው ከዛ በላይ እንትን እንዳይሉ። ምክንያቱም ይህንን ፖይንት በመመልከት ያው እዚሁ ጋር እንመልከተው። ይሄ አሁን በጣም ለየት ያለ በጣም ኦቨር ረዥም እንደምታዩት። ይሄ ኦቨር ረዥም ሆነና ኦኬ በቃ እዚህ ጋር ልግባብል ልክ እዚህ ፖይንት ላይ ስገባ ግዴታ ከታች ማድረግ ያለብኝ የቱ ነው? ሌትስ ኮንሲደር ዲስ። እዚህ ጋር መጣ። ልክ ማሩቦዙን ሳየው አሁን ወደ ታች ቢወርድ ራሱ የሚይዘው ፓርቴቱ ሜቢ እዚህ ጋር አስቀድሞ የተሰራ ሬዚስታንስ ፓርት ስለነበረ ሜቢ እዚህ ድረስ ሊወርድ ይችላል። ካልሆነ እርግጠኛ ልሆን አልችልም። እንዳልኳችሁ ይሄኛውንም ልናሰምርበት እንችላለን። በእርግጥ ግን ስቲል እርግጠኛ መሆን አንችልም ወደ ታች ሊወርድበት። ዘሴም ኤግዛክት ቲንግ አሁን ብንመለከተው በእርግጠኝነት እዚህ ጋር እንደምትመለከቱት እስከዚህኛው ድረስ ኢቨን እስከዚህኛው ድረስ መጣ። ስለዚህ ኦልሬዲ ከላይ አስወጥቶኛል። ሶ ሜጀርሊ ማሩቦዞች ላይ በጣም ኦቨር ጠንካራ በሚሆንበት ጊዜ ለዛ ፖይንት ኦፍ ታይም የመጨረሻ የሌላ ኃይሉን በመጠቀሙ ወደ ታች ጥሩ የሆነ እስትንፋስን ጥሩ የሆነ እንትንን መመልከት ይኖርበታል ማለት ነው። ጥሩ የሆነ አካሄድን ሊመለከት ይገባል ማለት ነው። ወደ ሌላኛው ሁለተኛው ካንድል ስቲካችን እንምጣ። ሁለተኛ ካንድል ስቲካችን ደግሞ በዋነኝነት የዶጂ የምንለው ጎስት ይሉታል። ጎስት የሚባለው ዶጂ ፋሚሊ ነው። ብዙ ናቸው። በዶጂ ውስጥ ብዙ አይነት ዶጂዎች አሉ። የመናፍስቱ ዓለም ይሉታል ይሄንን በቅጽል ስም። አሁን ወደ ተቃራኒው ይሄ ተቃራኒው ነው። ዶጂ በጣም ነው ማሩቦዙ በጣም ጠንካራ ነው። ዶጂ ደግሞ በጣም ተቃራኒ ልንለው የምንችለው። በዚህኛው ደግሞ ሞሮፍ ሚስጥራዊ ካንድል ነው ይሉታል ዶጂ። ዶጂ በጃፓንኛ ምን ማለት ነው? ስህተት ማለት ነው። ስህተት ወይም ደግሞ ብልሽት እንደማለት ነው። ሚስቴክ ቃሉ ማለት ነው። እንግዲህ ቃሎቹ ራሳቸው የጃፓኖቹ ናቸው። ዶጂ ካንድል ማለት በዋነኝነት ስህተት ማለት ነው፣ ወይም ብልሽት እንደማለት ነው። ለምን ካለን ምክንያቱም የማርኬቱ እንቅስቃሴ ዜሮ ስለሆነ በዚህ እንቅስቃሴ ውስጥ ወደ ላይ ወጣ፣ እዚሁ ጋር ጀመረ፣ ወደ ላይ ወጣ፣ ወደ ታች ወረደ፣ ተመልሶ እዚሁ ጋር ዜሮ። የገዢዎችም የሻጮችም ኃይል እኩል ለእኩል ወጣ ማለት ነው። ምን ይመስላል ካለን የዶጂ አጠቃላይ ቦዲ ኦልሞስት ዜሮ ነው። ምንም አይነት ቦዲ የሌለው ወይም በጣም አነስተኛ ልዩነት፣ በኦፕን እና በክሎዙ መካከል ያለው ልዩነት እጅግ በጣም አነስተኛ ወይም አብዛኛውን ጊዜ እኩል የሚሆንበት ነው። የተከፈተበትና የተዘጋበት ዋጋ አንድ ነው ወይም በጣም 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 ይቀራረባል። አብዛኛውን ጊዜ ቅርጹ ምን ይመስላል? የመስቀል ቅርጽ እናገኛለን ማለት ነው። ምናልባት በታችኛው በኩል ደግሞ የተገለበጠ መስቀል ልንለው እንችላለን። ኤቭሪ ታይም በላይኛው ወይም ከዚህ ከግማሽ በላይ ብቻ ላይሆን ይችላል። ኦፕኒንጉ እዚህ ጋር ሆኖ በጣም ወደ ላይ ሄዶ ወደ ታች ሊወርድ ይችላል። ስለዚህ እዚሁ ጋር ሊዘጋ ይችላል። ይሄ ኦፕኒንግ እና ክሎዚንግ ወደ ታች ከሆነ እሱም ራሱን የቻለ ትርጉም አለው። በዛው ልክ ደግሞ ወደ ታች መጥቶ ደግሞ ወደ ላይ በላይኛው በኩል ከመጣ ደግሞ ይሄ ትክክለኛ መስቀል ከፍ ብሎ የሚዘጋበትና የሚከፍትበት ከሆነ ማለት ነው። ከዚህ አንጻር የባንኮች ሳይኮሎጂ ምንድን ነው የሚለውን ካየን ዶጂ ማለት ኢንዲሲዥን ነው፣ ወይም ውሳኔ የማጣት ወይም ደግሞ የኢኪሊብረም የዚህ ሚዛን የማግኘትን ሂደት የምንመለከትበት ነው። እዛ ፖይንት ላይ ሚዛን እያገኘ ነው ገበያው። ሌትስ ኮንሲደር ዲስ አጌን። የቅድሞቹን እናጥፋና ማርኬቱ ከላይ ወደ ታች መጣ። ስለዚህ እዚች ጋር ምን ይታዩናል? ዶጂ የሚመስሉ ኤግዛክት ዶጂዎች ላናገኝ እንችላለን። ለምሳሌ ይህንን እንመልከተው። ይሄ ራሱን የቻለ ዶጂ ነው ራይት። በዚህ የዶጂ ምስል ላይ እንደምትመለከቱት
ማርኬቱ ከየት ነው የመጣው? ከላይ ነው የመጣው። አቅጣጫው ከላይ ነበረ ከዛ እስከዚህ ድረስ ሜቢ ይሄንንም እንደ ዶጂ ልንወስደው እንችላለን። ባይ ዘ ወይ ሴም ኤግዛክት ሀፕን ስላደረገ ማለት ነው። ይሄ ምን ያሳየናል? ከሳይኮሎጂ አንጻር የገበያው ሳይኮሎጂ ምንድን ነው? በጣም ሄቪሊ ይሸጡ የነበሩትና ጉልበተኛሞች የነበሩት እንትኖች ምንድነው ሴለሮች እዚህ ጋር በሚደርሱበት ታይም ምን ሆነ? ወደ ታች ለማውረድ ሞከሩ። ግን ይሄንን ኤሪያ በጣም ጠንካራ መሆኑን በማሳየት ሂደት ምንን ያሳየናል? ኦብቪየስሊ ይሄ ኤሪያ ርካሽ ነው ብለው ባየሮች እንዲያስቡ ኦልሬዲ ስለሚያስቡ ከፍ አድርገው ዘጉት። ዘሴም ቲንግ እዚችም ጋር አንድ ነገር ሀፕን አድርጋለች። እናጥፈውና እቺኛዋን ደግሞ በተቃራኒው ቅድም የተገለበጠ መስቀል ባልኳችሁ ማለት ነው። በዚህ ኬስ ለምሳሌ ከላይ የመጣ የነበረ ማርኬት ነው። ከዛስ እዚህ ጋር ደረሰ። ስቲል ሄቪሊ ሴለሮች አደገኞች ነበሩ። ከዛ ግን እዚህ ጋር መልሰው እንትኖቹ ከፍ ለማድረግ ሞከሩ እስከዚህ ፖይንት ድረስ። እንደምታዩት ባየሮቹ ኦፕን ያደረገው እዚህ ጋር ነበር። ኦብቪየስሊ ቀይ የሚሆነው ከላይ ኦፕን አድርጎ ከታች ሲዘጋ ነው ብለናል። ስለዚህ እዚህ ጋር ኦፕን አደረገ። ከዛስ ወደ ላይ ሄደና እስከዚህ መጣ። ከዛ በዛው ደቂቃ ውስጥ ደግሞ ተመልሶ እስከታች ሄዶ እዚህ ፖይንት ላይ ዘጋ። ስለዚህ በጣም ተቀራራቢ ነው። በዚህ ሂደት ይሄ የሚያሳየን ምንድን ነው? ባየሮች ይሄ ኤሪያ አሪፍ ነው ብለው ለመግባት ቢሞክሩም ስቲል ግን የሴለሮች አደገኝነትና ጉልበት በጣም ጠንካራ መሆኑን በምን አሳየን? ጎትተው ወደታች ስቲል አሁን የምናውርደው ብለው አሳዩን ማለት ነው። በመጀመሪያው ኤግዛምፕልም ለመውሰድ የሞከርናት እዚህ ጋር መለስ አለ። ይሄ ሪጀክት ቦታ ሪጀክት ተደረገና መለስ ካለ በኋላ እዚህ ፖይንት ላይ ሴለሮች እስከታች ጎተቱት። ኖ ይሄ በጣም ጠንካራ የሆነ ሰፖርት ኤሪያ ነው፣ ለባየሮች ለመግዛት ምቹ ነው፣ ወይም ብዙ ባየሮች እንደ ርካሽ ያዩታል። ስለዚህ በዛ ምክንያት ነው እስከ ላይ ድረስ አውጥተው የዘጉት። ትንሽ ከፍታ የመስራት እድል አለው የሚል ሀሳብን ይሰጠናል ማለት ነው። ስለዚህ በዋነኝነት በዚህ በዶጂ ኬዝ ገዢዎች ወደ ላይ እየገፉ ሻጮች መለሱት፣ ወይም ደግሞ ሻጮች ወደ ታች ገፉት፣ ግን ደግሞ ገዢዎች መለሱት። መጨረሻ ላይ ጦርነቱ የተጀመረበት ቦታ ላይ አለቀ ነው። አቻ ሊሆን ይችላል፣ ወይም ደግሞ እንደየ መስቀሏ እንደምትገኝበት ኦፕን እና ክሎዚንግ ፕራይሱ እንደሚገኝበት ላይክ እዚህ ጋር ማለት ነው ኢንዲሳይድ እንደተደረገው which is the same thing። አሁን ይሄ በዚህ አካሄድ በጣም ጠንካራ በሆነ መልኩ ሰባብሮ ሄዶ ነበር። ይሄ ግን ኢንዲሳይሲቭ የሆነ አካሄድ፣ ይሄ ኤሪያ as a whole ምንም እርግጠኛ ልንሆንበት የምንችልበት ኤሪያ አለመሆኑን እና ብዙ ልክ እንዳመጣጡ በዛው ላይ ቀጥል እንደሚችል ማመለከቻ ሆኖ እናገኘዋለን። ምክንያቱም በዚህ ኬዝ በጣም ወደ ላይ ለማውጣት ሞከሩ፣ መለሱት፣ እስከታች ለማውረድ ሞከሩ ሴለሮች፣ መሀል ላይ ተዘጋ። ስለዚህ እኩል ለእኩል ናቸው በጉልበት ደረጃ። የተወሰኑ ወሰዱት ሴለሮች፣ መለሱት፣ ባየሮች ድጋሚ ወሰዱት። ከዛ መልሰው ሴለሮች ብልጫቸውን አሳዩ ማለት ነው። ከዚህ አንጻር የዶጂ አይነቶች ግን የተለያዩ ናቸው። 3 ቫሪዬሽኖች አሏቸው። ዶጂ ዝም ብሎ መስቀል ብቻ አይደለም። ጅራቱ ወይም ይሄ ዊኩ ወይም ሻዶ የምንለው ባለበት ቦታ መሰረት የተለያየ ትርጉም ይሰጠዋል። ቅድም እንዳልኳቸው እዚህ መሀል ላይ መገኘቱ፣ ኦሬልዝ ከላይ መሆኑ፣ ኦሬልዝ ደግሞ በመሀል ያየናት እችኛዋ ደግሞ ከታች መሆኑ ራሱን የቻለ የተለያየ ዲፍረንስ ያለው አስተሳሰብን ይሰጠናል። ከዚህ አንጻር ስታንዳርድ ዶጂ የምንለው መደበኛ ዶጂ የሚባለው ከላይም ከታችም እኩል ጅረት ያለው በሚሆንበት ታይም በላይኛው በኩል ያለው ላይክ እንደዚህኛው ማለት ነው። ከዚህኛው ከኦፕን እና ክሎዚንግ ፕራይሱ ወደ ታችም ወደ ላይም በመሄድ ሂደት ኦልሞስት እኩል እና ተቀራራቢ የሆነ አካሄድ የሚኖረው ከሆነ ታዲያ ስታንዳርድ ዶጂ እንለዋለን። ወይም ደግሞ በምሳሌያችን አስቀድመን መሀል ለመሀል መስቀል ሰርተን ያሳየዋችሁ ማለት ነው። ስለዚህ ያ ማለት ከላይም ከታችም እኩል ዊክስ አለው፣ መሀል ላይ ያለው መስመር ፕላስ ሳይን ሆኖ እናገኘዋለን ማለት ነው። ትርጉሙ ምንድነው? ማርኬቱ እረፍት ላይ ነው፣ ሬስት ላይ ነው፣ ሬስት እያደረገ ነው። ወይም ደግሞ ሻጮችና ገዢዎች ኦልሞስት እኩል የሆነ ጉልበት ላይ ናቸው። እዛች ሞመንት ላይ ያለው ምንም ነገር እየተፈጠረ አይደለም። እዚች ሞመንት ላይ ጠንካራ ሆኖ በሚመጣበት ጊዜ ሊሰጠን የሚችለው ኢንፎርሜሽን ይኖራል በእርግጥ። ምክንያቱም በጣም ጠንካራ ሆኖ መጥቷል። ጥንካሬው ስቲል የሚኖረው ከሆነ መቀጠል ነበረበት። እችኛዋን ግን ስናይ ምን አይነት ትርጉም ይሰጠናል? አይ ካሁን በኋላ ብዙ ላይ ይጓዝ ይችላል። ስለዚህ ያንን በደንብ መመልከት ያስፈልጋል። ከዛ ሁለተኛው ድራገን ፍላይ ዶጂ የምንለው which is ድራገን ፍላይ ዶጂ ደግሞ በጣም ወሳኙ ነው። which is ቅርጹ ይሄ ቲ ነው። እዚህ ጋር የምንመለከተው ድራገን ፍላይ ዶጂ የምንለው በዋነኝነት ይሄንን
ምናልባት ለእይታ እንዲመቻችሁ ችኛዋ ምንድና ማለት ነው ድራገን እቺ ድራገን ፍላይ ዶጂ ትባላለች። የዶጂ አይነቶች 3 አይነቶች ናቸው። ምናልባት እሱን እንዳልኳችሁ በጣም በጠለቀ መልኩ መጽሐፉ ስለሚገልጸው ያንን በደንብ የምታዩበትን ሂደት እንፈጥራለን። ሶ በዋነኝነት ረጅም የታችኛው ሎንገር ዊክ በሚኖርበት ጊዜ ሎንገር ሎወር ዊክ ማለት ነው ያለው ነው። የላይኛው ደግሞ ኦልሞስት የሌለው በጣም ትንሽዬ ሲሆን ማለት ነው ከላይ በኩል ያለው። ከታች በኩል ያለው በጣም ረጅም ሲሆን ነው። በዋነኝነት እዚህ ፖይንት ላይ የተፈጠረው ታሪክ ምንድነው? ማርኬቱ ሲከፈት ሻጮች ዋጋውን አውርደውት ነበር። ከላይ ወደ ታች የሚመጣበትን እንቅስቃሴ ቀጥለውት ነበረ። ነገር ግን ቡልስ ወይም ገዢዎች መጠኑን ወይም እዛ አካባቢ ያለውን እንቅስቃሴ መልሰው የተከፈተበት ቦታ ጋር መለሱት ማለት ነው። ስለዚህ ይሄ ቦታ በሰፖርት ዞን ላይ ከተገኘ በተለይ ወይም ከታች ባለ ኦልሬዲ ሰፖርት በሚያደርግ ኤሪያ ላይ ለምሳሌ ይሄ ኤሪያ ልንወስደው እንችላለን አይደል እንደ አንድ ዞን፣ ምክንያቱም ኦልሬዲ ሬዚስት የተደረገ ኤሪያ ስለሆነ ይሄኛው ኤሪያ ችኛዋ ኤሪያ ማለት ነው እንዳጠቃላይ። ይሄ አሁን አክቹአሊ ሰፖርት ልንለው አንችልም፣ ግን ሜቢ ከኤግዛምፕል አንፃር ትክክለኛ ኤግዛምፕል መስጠት ስላለብኝ the same thing ሌላ መፈለግ ካለብን እንፈልግ ኤግዛክት ትክክለኛው ማለት ነው ኤግዛምፕል ለመስጠት ማለት ነው። ከታች በኩል ባለ ሂደት ውስጥ የተፈጠረ የሚሆን ከሆነ አሲፍ the same thing እንደዚህ ሆኖ ነገር ግን አሁን ይሄ ወደ ሀመርነት ሌላ ከዚሁ ጋር ተመሳሳይ የሆነ እንትን ስላለው ነው ኤግዛክትሊ ቺኛን መለከታት እንችላለን። ይሄ ማርኬቱ ከላይ መጣ፣ ከዛ ቺኛን ፖይንት እንያት። እንግዲህ ትክክለኛው መስቀል ሲሆን ነው ሙሉ ለሙሉ ኦሪጂናል ዶጂ ማለት ነው። ይሄ ወደ ሀመርነት ይጠጋል። ሜቢ ይሄኛውንም ልናየው እንችላለን። ያው እዚህ ጋር ያለው በዚህ እንግዲህ ከላይ ወደ ታች በመጣው አካሄድ እስከዚህ ድረስ ወረደ፣ ከዛ ተመልሶ ወጣ። አስቀድሞ ከነበረ እይታ ስንወስድ ሜቢ ወደ ኋላ ከተመለስን በእርግጠኝነት ይሄንን ፖይንት እናገኘዋለን ብዬ አስባለሁ። ዞሮ ይሄንን ኤሪያ ሰፖርት ዞን ላይ ከተገኘ ቡሊሽ ሲግናል ይሰጠናል መግዛት ወይም ሻጮች እየተሸነፉ ነው ማለት ነው። the same thing አሁን ለምሳሌ ይሄ ኤሪያ ሪጀክት የተደረገ ስለሆነ ይሄ ዞን አለ አይደል? ይሄ ኦልሬዲ ሰፖርት ዞን መሆኑን በዚህኛው አሳይቶናል። ሪጀክት ተደርጓል፣ መጣ ትራይ ያደረገ። እዚህ ፖይንት ላይ እዚህ ጋር እንደምትመለከቱት ይሄንን ዞን በዚህ መልኩ ሲጨርስ ወደ ታች ወደ ላይ ሲወጣ ከላይ በመጣ አካሄድ ዳውን ትሬንድ ላይ ሲሆን ወይም ሰፖርት ዞን ላይ ስናገኘው በዋነኝነት ይሄንን እንደ ቡሊሽ የሆነ ሴንቲመንት ወይም እንቅስቃሴ ልንወስደው እንችላለን። እዚህ ጋር ባይ በማለት ወደ ላይ እንገባዋለን ማለት ነው። ከዛ ደግሞ ግሬቭ ስቶን ዶጂ የምንለው አለ፣ የመቃብር ድንጋይ ዶጂ ማለት ነው። ይሄም በጣም ወሳኝነት ያለው ካንድል ነው። ቅርጹ የተገለበጠ ቲ ነው። ይሄኛው ደግሞ ግን በአንድ አጋጣሚ ያየነው ምናልባት ደግሞ በብዛት በላይኛው ሳይት የሚፈጠር ታይፕ ኦፍ ዶጂ which is ማርኬቱ ወደ ላይ እየሄደ ባለበት እንቅስቃሴ ከላይ በኩል የሚፈጠር ኤግዛምፕል እዚህ ጋር የምትመለከቷት እቺ ካንድል ማርኬቱ ወደ ላይ ሊገለበጥ ስለመሆኑ ከዚህ መጣ፣ ከዛ ሪጀክት ተደርጎ ሲመለስ ይሄንን ኤሪያ እዚህ ጋር ከተመለከት ነው ምንን መመልከት እንችላለን? ማርኬቱ በጣም በጠንካራ ሁኔታ ለመውጣት ሞክሯል፣ ግን እቺኛዋ ዶጂ ኤግዛክትሊ ምን እንላታለን? ግሬቭስቶን ዶጂ እንላታለን። ስለዚህ የዶጂ አይነቶች ኦልሞስት 3 አይነቶች ናቸው። በዋነኝነት የተለያየ ትርጉምን በተለያዩ ቦታዎች ይሰጡናል። ስለዚህ ይሄ ግሬቭስቶን ዶጂ በተለይ ማርኬቱ ወደ ላይ እየወጣ ባለበት ሃየር ሃይ ሃየር ሎ ሃየር ሃይ ሲሰራ ይሄ ፓርት በጣም ጠንካራ ከሆነ አሁን ይሄኛው አካሄድ ለሌላ አይነት ታይፕ ኦፍ ካንድል ቢሆን ሌላ ትርጉም ስለሚሰጠን እስከዚህም ድረስ ላይ ወርድ ይችላል ወይም አስቀድሞ የሰራውን ሃየር ሎ ላይ ሰብረው ይችላል ማለት ነው። ስለዚህ በዋነኝነት እቺ ደግሞ ቅርጿ የተገለበጠች ሲናት ረጅም የሆነ የሎንገር አፐር ዊክ አለው። የዚህ ታሪክ ደግሞ እዚህ ጋር ሀፕን ያደረገው ታሪክ ምንድነው? ገዢዎች ወጥተው ነበረ፣ ከዛስ ወደ ላይ ለማውጣት ሞክረው ነበረ ገዢዎቹ በጣም በጠንካራ ሁኔታ። ነገር ግን ሴለሮች መጥተው ደግሞ ወደ ታች ቀብረዋቸዋል። ወይም ወደ ታች ከቀብር ጋር የሚያያዘው that's mainly because
የባየሮቹ የቀብር ስነ ስርዓት ነው ተብሎ ስለሚታሰብ ሶ እንደ አጠቃላይ ይሄ ቦታ በሬዚስታንስ ዞን ላይ ከተገኘ በተለይ በዋነኝነት የብሪጅ ሲግናል ስለሆነ ገዢዎች ወይም ባየሮች እየሞቱ ነው የሚል ኤሰንስ ስለሚሰጠን እዛ አካባቢ በምንደርስበት ሰዓት ሬዚስታንስ ኤሪያ እስከሆነ ድረስ ያ ኤሪያ ፎር ሹር ምን ማድረግ እንችላለን? የመሸጥን ምልክት ልንሰጥበት እንችላለን ማለት ነው። which is ያንን ሬዚስታንስ አካባቢ በዚህ በተገለበጠው ቲ በመመልከት እንትን ልንል እንችላለን። which is ይሄንን ቲ እንግዲህ እንደ እይታችን በሂደት የምትማሩባቸው ይሆናል። ለምሳሌ ይሄ ወደ ላይ አፐር እንቅስቃሴው ጠንካራ ሆኖ ነበር። ግዴታ ቲቲቲ መሆን አለበት የሚል እሳቤ የለም። ስፔሻሊ አሁን ካለው የገበያ ዴቨሎፕመንት አንጻር ሁሌ እንደዛ ይሆናል ማለት አይደለም። ነገር ግን ወደሱ የሚቀራረብ ለምሳሌ እቺኛዋንም ካየን ኤግዛክትሊ ይሄንን አሁን ግሬቭስቶን ዶጂ ነው ልንለው አንችልም። ተቀራራቢ ግን ምንነት አለው። ምክንያቱም ጠንካራ በሆነ መልኩ የመጣበት ሂደት ነበር። ከዛ በዛ እንቅስቃሴ ውስጥ ይሄ ሀፕን አደረገ። እስከ ላይ ለመውሰድ ሞከሩ። ከዛስ ዋነኛ ኤሪያነቱን ምናልባት ከሬዚስተንስ ኤሪያነት አንጻር ይህንን ብንመለከተው ፎር ሹር ከነዚህ አካባቢዎች አሁን እችኛዋ ኤሪያ በራሷ እዚህ ጋር ሬንጅ ፈጥራ ወደታች ወረደችበት ራሱን የቻለ እኮ ከፍ ባሉ ታይም ፍሬሞች ሬዚስት ያደረገበት ፖይንት ነው። ይህንን ወደኋላም ብንመልሰው ኦብቪየስሊ እነዚህ ኤሪያዎችን ልንወስዳቸው እንችላለን እያጠበቡ ለምሳሌ እንደዚህ አድርገን ማለት ነው። እነዚህ ራሱ ሬዚስት የተደረገበት ከዛ የተሰበረበት ከዛ ሬዚስት የተደረገበት ራይት። ስለዚህ የራሱን የቻለ ዞን ከሆነ ወደ ቅድሙ ኤግዛምፕላችንን ወደ አነሳንበት ፖይንት ብንለጥጠው ኦብቪየስሊ ይህንን ኤሪያ በሆነ ነገር ሊነግርበት እድል ይኖራል ማለት ነው። ስለዚህ እዚህ ኤሪያ ላይ እዚህ ጋር እንደምትመለከቱት ይሄ ኦብቪየስሊ በጣም ጠንካራ ሬዚስት የሚያደርግ ቦታ ነው። ይህንን በደንብ ደግሞ ወደኋላ ካሰፋ ነው እዚህ ጋር ያለውን እናገኛለን። እዚህ ጋር ተመለከቱ። በቃ ጠንካራ ሬዚስተንስ መሆኑን አስቀድመን እንግዲህ ይሄንን ሃየር ታይም ፍሬም ስናደርገው የበለጠ እንትኑን ይሰጠናል፣ እይታውን ይሰጠናል። ሜጀርሊ ግን እንዳጠቃላይ እቺን ምናልባት እስከዚህ ብናሰፋት ምክንያቱም እዚህ ጋር የነበረ ሆነት ስለነበረ ማለት ነው። ሜቢ ደግሞ ይሄንን በትክክለኛው መንገድ እንደዚህ የምናደርገው this is the fake breakout እቺኛው fake breakout ናት። በደንብ ስንመልሰው ስቲል ቴም fake breakout ነበር። ተመልሶ ይሄ ሬዚስተንስ ኤሪያ ስፔሻሊ ይሄ ሀፕን ማድረጉ ምን እንድናደርግ ያደርገናል? ወደ ቀጣዮቹ አስቀድሞ ወደ ነበረ ጠንካራ ሰፖርት ሌቭል ሌትስ ኮንሲደር ለምሳሌ ይሄን ልንወስደው እንችላለን። እዚህ ጋር ሬዚስት ያደረገች ፖይንት አይደለች እዚህ ጋር እንደ ኦልሬዲ ሰብሮ ያለፈውን ማለት ነው። ስለዚህ ይሄንን ብለን እንደዚህ ብናሰብረው በዚህ ገቢ ይሄ በታችኛው በኩል ያለ ሰፖርት ዞኔ ነው። እዚህ ጋር እንደምታዩት እንደሚያገለግለው ማለት ነው በተለያዩ ጊዜ ይሄንን ልክ ይሄ ሀፕን ሲያደርግ በዚህ መልኩ መጥቶ እዚች ኤሪያ ላይ እቺ ካንድል ሀፕን በምታደርግበት ጊዜ ምን አስባለሁ ኦልሬዲ የሬዚስተንስ ኤሪያ ነው፣ ወደ ታችኛው ሰፖርት ይመጣል አይደለም። ስለዚህ እኔ ምን አደርጋለሁ? ሌትስ ኮንሲደር ዲስ ላይክ እንደዚህ እናደርገውና ልክ ይሄ ሀፕን ማድረጉን ሳይ ምን አደርጋለሁ ማለት ነው ቶሎ ብዬ ሬዚስታንስን ከሃየር ታይም ፍሬም ሰራና ወደ ሾርት ፖዚሽን ከዚህኛዋ ላይ ልክችኛዋ መዝጋቷን ካየው በኋላ ነው እዛው ጋር ሳይሆን መዝጋቱን ካየው በኋላ ይሄንን ከዚህ ከፍታ በላይ አደርገዋለሁ። ከዛስ ይሄንን ወደታች አደርገዋለሁ ማለት ነው። እንደየሁነቱ ይለያያል። እስከዚህም ድረስ ላደርገው ይችላል። ይሄ 1 to 6 ማለት በጣም ሰፊ ነው። ስለዚህ ምናልባት ልጠራጠር ስለምችልም ይሄንን እዚህ ጋር ያሉትንም ኤሪያዎች በመመልከት ሊሆን ይችላል። ፓርሻል የሚባል ነገር አለ። ሙሉ ለሙሉ ባይሆን ግማሹን እስከዚህ ወስዳለሁ፣ ከዛ የቀረውን ይዘውና ደግሞ እስከዚህ ሄዳለሁ የሚል እይታ ቢኖረኝ ይሄንን ልክ እንደዚህ ስገባው ግን ኮንሲደር ዲስ እንደ አንድ ራሱን የቻለ ካንድል ስቲኩን በመመልከቱ ነው። ያው እዚህ ጋር እንደምትመለከቱት ራሱን የቻለ እንቅስቃሴዎች ልክ እዚህ ጋር ሲደርስ እንደምታዩት የተወሰነች ምን አሳየ። እዚህ ጋር ሰፖርት ስለነበረ መለስ ለማለት ሞከረ ግን አልቻለም። ከዛስ እንደዚህ እያለ የተንጀዋጀወ እኔ እስከሰጠሁት ፖይንት ይሄኛውን ቴስት እስከሚያደርግ ወይም ኪስ ብለን የለ ነካ ብቻ አርኩ የመመለስ ሂደት። ስለዚህ በዊክም ብቻ ሊሆን ይችላል የሚነቀው ግዴታ ካንድሉ ላይሆን ይችላል። ወደ ላይ ደግሞ ጣም ሞከረ። እዚህ ጋር አስቀድመን የሰራነው ሌቭል ነበር በአነስተኛው፣ እሱን መልሶ ሬጂስት አደረገው። እዚህ ጋር እንደምትመለከቱት ከዚህኛው ፖይንት የተነሳንበትን ከዛስ እዚህ ጋር ወጣሁኝ ማለት ነው። ልክ እዚህ ጋር ሲደርስ
ትርፌን ይዤ ወጣሁ። ቤዚካሊ ይሄ ራሱን የቻለ ምን ሊሆንልን ይችላል ማለት ነው? ራሱን የቻለ አንድ የግብይት ማያ መንገድ ሊሆን ይችላል። እንግዲህ አደራ እነዚህን ነገሮች ሳሳያችሁ ይሰራሉ አይሰሩም እንዳትጠራጠሩ፣ ይሰራሉ። ነገር ግን የኛ አካሄድ ይሄ ላይሆን ይችላል ወደፊት። እውቀቱን ግን ሁሉም ምንም እውቀት ሳይቀራችሁ ይዛችሁ እንድታልፉልኝ ስለምፈልግ እያንዳንዱን አካሄዶች እያስተማርኳችሁ ስለሆነ ነው። ቢረዝምም ግን ከየትኛውም ጀማሪ ተማሪ በላይ እጅግ በጠለቀ መልኩ በጣም በጣም ብዙ እውቀቶችን እያገኛችሁ ስለመሆኑ ጥርጥር ውስጥ እንዳገቡ ለማለት እወዳለሁ። ከዚሁ ጋር በተያያዘ እንግዲህ እዚህ ጋር እንደምትመለከቱት አሁን የዶጂ ፋሚሊ ሶስቱ ዶጂ ካንድልስቲክ እንዳጠቃላይ የዶጂ ድራገን ፍላይ ዶጂ አለ፣ ግሬቭስቶን ዶጂ አለ፣ የተለያዩ ታይፕ ኦፍ ዶጂዎች አሉ። ኢፍ ዊ ኮንሲደር ይህንን መጽሐፍ ደግሞ በደንብ ስታነቡት የምትመለከቱበት ሂደት ይኖራል። ቡሊሽ ኢንገልፊንግ፣ ኢንገልፍ ማድረግ ምንድን ነው ምናምን የሚሉትን በደንብ እንወያይባቸዋለን ባለ ሁለት ፓተርኖች ስለሆኑ። እንዳጠቃላይ ዶጂ ማለት እዚህ ጋር የምትመለከቱት ነው። ከላይ ሀፕን የሚያደርግ ከሆነ ኢንዲሲዥኑ ወደ ታች ለመውረድ እየተንቀሳቀሰ ስለመሆኑ በተለይ የታችኛውና የላይኛው ርዝመታቸውን በመመልከት ስለዚህ ቲ በሚሰራበት ጊዜ ድራገን ፍላይ ዶጂ ነው። ይሄንን ካስተዋላችሁት የሆነ አንበጣ ድራገን ፍላይ አይነት ይመስላል። ይሄኛው ደግሞ ላይ ከታች ሀፕን ሲያደርግ ወደ ላይ ስለመውጣት ያሳየናል እንደምትመለከቱት። ኦሬልስ ከታች ደግሞ ግሬቭስቶን ዶጂ በሚሆንበት ጊዜ ደግሞ ከታች እዚህ ጋር ለምሳሌ ወደ ላይ እየሄደ ባለ ማርኬት ላይ ወደ ቺማ ግሬቭስቶን ሀፕን ካደረገች ሊቀብረው ነው ማለት ነው። ወደ ታች ነው ጉዞ እንደማለት ነው። እንደዚህ እንደየቦታዎቹ ይለያያል። እነዚህ ቦታዎች በደንብ አድርጋችሁ መመልከት ይኖርባችኋል። እንዳጠቃላይ የ30ኛ ሌክቸራችን የመጀመሪያ ክፍል ትምህርታችን በዚሁ ይጠናቀቃል። ሁለቱን በተለይ የዶጂን እና ከእሱ አስቀድመን ደግሞ ማሩቦዞ የተባለውን ጠንካራ ካንድልስቲክ ያየንበት እውነት ነበር። የመጀመሪያውን ክፍል ትምህርታችንን በዚህ ጨርሰናል። በቀጣይ በሶስተኛ ክፍል ትምህርት ወይም በዚህ በተጠናከረ ሌክቸር ላይ ሶስተኛ ክፍል አድርገን የወሰድነው የስፓይን ቶፕስ ትምህርት ደግሞ በቀጣይ የሌክቸሩ ኤፒሶድ ላይ የማቀርብላችሁ ይሆናል። አብራችሁኝ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ ለማለት ወደድኩ። ሰላም።